ሰላም እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ደህና ናችሁ? አለው እና አንድ ነገር ልላችሁ ነበረ። ሰዎች በተለያየ ቦታ ሲጠየቁ የሆነ ጥያቄ ምን ይላሉ መሰላችሁ? የማን አድናቂ ናችሁ ብላችሁ ስትጠይቋቸው ማለት ብዙ ሰዎችን ይጠራሉ ማለት ነው ስላችሁ በፊልም ያዩቸውን የሆነ የለም በቴሌቪዥን በአካል በምን ነገር ያዩቸውን ብቻ ሰዎች ብዙ ነገሮችን ይጠቅሳሉ። ለምሳሌ የማን አድናቂ ናችሁ፣ የማን ተከታይ ናቸው ሲባሉ ማለት ነው። እና እኔም አንድ ቀን ኮሜዲያን እሸቱ ምን አለ መሰላችሁ የማን አድናቂ ናችሁ ብሎ የሆነ ሰዓት የማን አድናቂ ናችሁ እና ኮሜንት አስቀምጡ፣ ከዛ በዛ መሰረት እንሸልማቸዋለን ብሎ የሆነ ሰዓት ተናገረ ማለት ነው። ከዛ እኔም ሄድኩኝና ማንን እንደማደንቅ ተናገርኩ ማለት ነው። የሄድ አላውቅም በነገራችን ላይ። ስለዚህ እኔ የማን አድናቂ ነኝ ብትሉኝ የእናቴ ነው። ምክንያቱም የእናት ውለታን የሚያውቀው አንዳንድ ሰው የእናቱን ውለታ የሚያውቀው ወይም ስትሞትበት ነው ወይም ትንሽ እያደገ ሲሄድ ነፍስ ካወቀ ብድሯን መክፈል እንኳን ባይችል ያስታውሳል። እና እናቴ ማለት አሁን እናቴ የሀብታም ልጅ አለ፣ የድሃ ልጅ አለ፣ በሰራተኛ የሚያድግ ልጅ አለ፣ ደግሞ በእናትና በአባቱ በቤተሰቡ ያው በእህት በወንድሙ ብቻ የሚያድግ ሰው አለ። እና ያው አንዳንድ ጊዜ ብዙ ነገሮችን ስታይ የከተማ ልጅ እና የገጠር ልጅ አንድ አይደለም ስላቸው። ከተማም ያለ ልዩን አፈርግጦ የሚያሳድጋለ፣ ገጠርም እንደዛው። እና የገጠር እናቶች ታስታውሳላችሁ፣ ብዙዎቹ የገጠር ልጅ ከሆናቸው እናትና አባት ሲያሳድጉና ካለላቸው ከገጠር ወደ ከተማ በእግራቸው እየተመላለሱ በቃ ማለት መኪና እንኳን አንሳፈርም እያሉ በእግራቸው ብዙ ዋጋን እየከፈሉ አሳድገውናል። ከዛ ላይ ደግሞ ቆሰል አለ፣ አረም አለ፣ ብቻ ብዙ ነገሮች ስላሉ በጀርባቸው አዝለው እንደ ዛሬው እንደ ዘመኑ አሁንም በእርግጥ የማይጠቀም ድሃ ቢኖርም እንደ ዘመኑ የሚለብሱት እንኳን እንትን የለም ነበር። እና በጨርቅ ያንን ጨርቅ እያጠቡ ምን እያሉ ብዙ ነገር መስዋዕት ከፍለው እና ስላሳደገኝ የእናታችን አድናቂ ነኝ ብዬ እንትን እላለሁ። እና በነገራችን ላይ የእናት ውለታ አይከፈልም ስላችሁ። በምድር ላይ ሆናችሁ ለእናት የሆነ ነገር ልናደርግ እንችላለን። ልብስ እንገዛ፣ ለበዓል የሆነ ልናርድ፣ ብዙ ነገሮችን ልናደርግ እንችላለን። ግን እንደዚህ ብሎ ላሳደገች እናት ምንም ውለታ አይከፈልም። እግዚአብሔር ረጅም እድሜ ሰጥቶ ያኔ በስ በሃይማኖታችን በቤተ ክርስቲያን ብዙ ነገሮችን አድርገው ቀሪ ዘመናቸውን እንትን እንዲሉ ነው የምንፈልገው ማለት ነው እንጂ። እና አንዳንድ ጊዜ ከአጠገባችን ያለንን ሰዎች ረስተን የማናውቃቸውን ሰዎች እናደንቃለን፣ ለማናውቃቸው ሰዎች ፍቅራችንን እንገልጻለን፣ ለማናውቃቸው ሰዎች ጋር አብረን እንበላለን፣ አብረን እንጠጣለን። አብረን መብላቱ አብረን ጠጣ ሰው ማድነቁ አይከፋም። ግን አንድ ነገር ማሰብ ያለብን ያለንን ነገር እና ከአጠገባችን ያለውን ነገር በአግባቡ ሳንጠቀም ከሩቅ መሄድ የለብንም ብዬ አስባለሁ ስላችሁ። እንደንትን ከአጠገብ ያለ ቤተሰብ እያለ ከሩቅ ጋር መብላት መጠጣት የለብንም። ቢያንስ ስንወድቅም ሆነ ሲያናጣም ሆነ ስንገረጣም ሆነ በሩቅ ያለ ሰው ይሻላል እንደሚባለው ማለት ነው። ከሩቅ ቤተሰብ የቅርብ ጎረቤት ይሻላል ይባላል። ምክንያቱም ፈጥኖ ስለሚደርስ ማለት ነው። እና አንዳንድ ጊዜ የቅርባችን ሰዎች ምንም መስሎ አይታዩን። ፍቅራችንን ለመግለጥም ሆነ አብረን ለመብላት አብረን ለመጠጣት ለመጠያየቅም ሆነ የቅርብ ሰዎች ምንም አይመስሉንም። እና ከኢትዮጵያ ተቀምጠን ኢትዮጵያ ላይ ተቀምጠን ኢትዮጵያና ኢትዮጵያ ሆነው ከዛ ለምን እህት ወንድም አባት እናት አይሆኑም? አይደዋወሉም ብዙ ጊዜ። እንዲሁም በአረብ ሀገር ያለ ነው እናቴ ጋር ደወልሽ እህቴ ጋር ወንድሜ ጋር ስንላቸው ኧረ አልደወልንም ይላሉ ማለት ነው። ያው እኛ ከዚህ አንስተን ሄደን እንዲሁም እኛን ይጠይቃሉ። እና ይሄ ነገር ቢለመድ ብዬ አስባለሁ። ወደ አረብ ሀገር ስንሰደድ ሰው ሲሞት መፈለጉ በጣም እንትን ይላል። ሰው ሁሉ ይፈልጋል ማለት አረብ ሀገር ከመጣች እንዴት ነሽ ደህና ነሽ ምናምን እያሉ ሰዎች ይፈልጋሉ። መፈለጉ አሪፍ ነው፣ ግን በቅርብ ሆኖ ማድነቅ በቃ አለ አይደለም። አንቺ እኮ ጎበዝ ነሽ፣
አንቺ እኮ ማለት እንደዚህ ነች ማለት ያለ ሰው የሆነ ፍጹም የሚባለው እሱ የሆነ እንትን አለና ጥቅስ አለ ሲል ሰምቻለሁ። እና አሁኑኑ አልለመደብንም። በእርግጥ አሁን እኔ እናቴን ደውዬ እናቴ በጣም ነው የምወድሽ እና ለማለት በጣም ይከብዳል። አብሶ የገጠር ልጅ ስትሆኑ ስላችሁ አሁን እማዬ ምናምን ብለን ስንል እንኳን ለራሱ ያስገርማቸዋል አንዳንዶቹ ማለት ነው። እንኳን ፍቅራችንን ልንገልጽ ስን ያለው ሰው ፍቅሩን ቢገልጽ መልካም ነው። እና ተከታይ እንኳን ዝም ብሎ ነው። እና ደግሞ ሲቀጥል ደግሞ የራስ አድናቂ መሆን አለ። የራስ አድናቂ ስላችሁ ከቤተሰብ ከእናት ብቻ ከጀግና ናቸው ከምንላቸው ሰዎች አስቀጥል ራስን ማድነቅ አለ። ራስን ማድነቅ ስላችሁ አንዳንድ ጊዜ ሰዎች በተለያየ ነገር ቀርበውና በተለያየ ነገር ደግሞ ይርቁናል። ሰዎች የሆነ ፓርታችንን ወደውና የሆነ ሰዓት ደግሞ ጠልተውት ሊርቁና ይችላሉ። የሆነ ሰው ሲጣላን እንትን ሲያመን እና ሰዎች የሆነ ብቻ የሆነ አካላችንን ወደውና ሲኖረን ወደውና የሆነ ነገር ሲያደርጉ ወደውና በሆነ ሰዓት ግን ይርቁናል። የሚገርመው ነገር ብንከሳም ብንጠቁርም ብናገኝም ብናጣም ፊታችን የሚቀያየር የሆነ አካላችን ቢቀያየርም እንደ ራስ ማንም አይሆንም። ያኔ ጥላት አይደለም። አሁን እኔ ለምሳሌ ድሮ ዘንድሮ እያልኩ ራሴንም ባስተያይ ድሮም ራሴን እወዳለሁ፣ ዛሬም ራሴን እወዳለሁ። ምንም ቢፈጠር ምንም ማን እንደ ራሴ ስላችሁ የሆነ አካላቴ ቢጠቁር ቢከሳም የሆነ አካላቴ ቢያስቸግረኝም ኃይለኛ ቢሆንም ሰዎች የሆነ ነገር ቢሉኝም እንደ ራስ የሚሆን የለም። እኔ ራሴን እወዳለሁኝ እና ራስ ወዳድ ይላሉ አንዳንድ ጊዜ ሰዎች። ራስን ወዳድነት እኮ ያኮራን በነገራችን ላይ ስላችሁ እኔ ራሴን ከወደድኩኝ ተስፋ በምቆርጥበት ሰዓት፣ በምከሳበት፣ በምጠቁርበት ጊዜ የሆነ ፓርት በሚሰማኝ ጊዜ ራሴን የምጠላ ከሆነ ራሴን አንቄ መግደል በቃ አለ አይደለ ተስፋ መቁረጥ ምን ማለት እነዚህ ነገሮች እንትን ሲሉ የሆነ ቦታ እንገባለን። ስለዚህ ራስን መውደድ አሁን አንዳንድ ጊዜ ሰዎች ብርቅ ሊመስላቸው ይችላል። ራስ ወዳድ ምናምን ሊሉ ይችላሉ። ግን ይሄ ራስ ወዳድነት ሳይሆን ምክንያቱም ብዙ ነገሮችን ተሰደንም ይሁን ሀገርም ይሁን አገኝተንም ይሁን አጥተንም ይሁን እንደ ራስ የሚደግፈን የለም። ምክንያቱም እኛ የሆነ የተወሰነ እንትንም ቢለንም ራሳን ግን የመውደድ እንትን አለን። ራስን የማድነቅ ሰዎች እንትን ሲሉን የሆነ ሲገፉን ተስፋ ስንቆርጥ የሆነ ነገር ስንል ብቻ ራስን የማድነቅ እና ራስን የመውደድ የማን ተከታይ ናችሁ ካላችሁ ግን እኔ ሰውን አልከተልም። ለምሳሌ ሰውን ልወድ እችላለሁኝ። በቃ በጣም የምወዳቸው ጓደኞች ሊኖሩ ይችላሉ፣ ፍቅረኛ ሊኖር ይችላል፣ ምን ሊኖረን ይችላል። ግን የሃይማኖትም አባትም በሉ የግል ብቻ ባለማዊም በሉ በመንፈሳዊ አልከተልም። ምክንያቱም መከተል ማለት ገደል መግባት ነው። በሃይማኖትም ተከትዬ አንድ ሰው ከተከተልኩ የሆነ ጥፋት ሲያጠፋ ሃይማኖት ሊክድ ይችላል ነው እሱ በካዴ ቁጥር ማለት ነው። ባለማዊም የሆነ ሰው ዘፋኝ ከሆነ እሱ እየዘፈነ እኔንም አብሮ ሊያዘፍን ይችላል። ብቻ መጥፎ ሰውም መጥፎ ያደርጋል፣ መልካም ሰውም መልካም ያደርጋል። ከመልካም ሰዎች የምንወስዳቸው ነገሮች አሉ እንጂ እነሱን መከተል እና እነሱን ተከትሎ ገደል መግባት የለብንም። በዓለማዊም በመንፈሳዊ ነገር የምናደንቃቸው ሰዎች ሊኖሩ ይችላሉ፣ የማደንቃቸው ሰዎች ሊኖሩ ይችላሉ ስላችሁ መከተል ሳይሆን በቃ እነዚህን ሰዎች አሁን ፊልም እንደሚሰሩት ሳይሆን የእውነት ትዳራቸው የሚያኮራ ሰው አለ። እንደነሱ በሆንኩ ብዬ ልመኝ እችላለሁ። በቃ ፍቅራቸው የሚያስቀና ሊኖር ይችላል፣ ጓደኛሞች፣ ፍቅረኛሞች ምናምን እንጂ እነሱን እንትን እላለሁ ያኔ ልክ እንደነሱ በሆንኩ ልክ የሆነ ነገር በሆንኩ ነው እንጂ ሰው መከተልም ሆነ ምንም መከተል እኔ ከሃይማኖቶች ይህን ሰውን መከተል ይጠላም ብዬ ስለማስብ ሰውን አልከተልም። ግን ሃይማኖትን ብንከተለው ፍሬ እናፈራለን። ምክንያቱም በሃይማኖት ካኖርነ ብዙ ነገሮችን እንትን ስንል መከተል ያለብንም ሃይማኖትን ነው። ሃይማኖታችንን ከተከተልነ
ቅዱስ ቃሉንም እንትን የሚያስተምሩ አባቶችን ከሰማና መልካም ነገር እናደርጋለን ብዬ አስባለሁ። እና ይሄ ነው የኔ ሀሳብ። አመሰግናለሁኝ። ላይክ እና ሰብስክራይብ ኮሜንት አድርጉኝ ማለት ነው።